ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በእንግሊዘኛ ይሆናል ማለት የአማርኛ በእንግሊዘኛ ይሆናል ማለት ነው። አማርኛ ማንበብ መጻፍ እየቻላችሁ እንግሊዘኛ ማንበብ መጻፍ ለማትችሉ በጽሞና ተከታተሉ። በቀላል መንገድ ማንበብ መጻፍ እንድትችሉ ይረዳችኋል ማለት ነው። ወይም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛ ማንበብ መጻፍ ለማትችሉ ሁለቱንም በቀላል መንገድ መማርና ማወቅ እንችላለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ተቀላቀሉ። አዳዲስ ቪዲዮ በምንለቃቸው ጊዜ እንዲደርሳችሁ። ወደ ዕለቱ ወደ ያዝነው ትምህርት ስንቀጥል እስኪ ይቺ ማናት? ይቺ ሀ ሁ ሺ ሃ ሼ ህ ሆ። እሺ ሀ ብለን በእንግሊዘኛ ለመጻፍ ወይም ለማንበብ ሀ ስንል ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሺ፣ ኤች ኤ ሃ፣ ኤች አይ ኢ ሼ፣ ኤች ህ፣ ኤች ኦ ሆ። ይኸው ይህንን ስናነበው ሀ ሁ ሺ ሃ ሼ ህ ሆ ይሆናል ማለት ነው። ከዚህ ስንመጣ እስኪ ይችን ከእናንተ ጠብቃለሁ። ይቺ ማናት ማለት ነው? ይቺ ለ ኤችስ ሉ፣ ኤች ሊ፣ ኤች ላ፣ ኤች ሌ፣ ኤች ል፣ ኤች ሎ። እሺ ለ ብለን ስናነብ የለ ተነባቢ ማናት ማለት ነው? የለ ተነባቢ ኤል ናት ማለት ነው። ለ ስንል ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ላ ስንል ደግሞ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ል፣ ኤል ኦ ሎ። እሺ እዚህ ስንመጣ ይቺ ማናት? እሺ ግምታቸውን አስቀምጡ። ይቺ መ ሙ ሚ ማ ሜ ም ሞ። መ ስንል የመ ተነባቢ ኤም ናት ማለት ነው። መ ስንል ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም አይ ኢ ሜ፣ ኤም ም፣ ኤም ኦ ሞ። እሺ በዚህ መንገድ በቀላል መንገድ መረዳት ወይም ማንበብ መጻፍ ትችላላችሁ ማለት ነው። የእንግሊዝኛ ፊደሎች ሁሌም አናባቢዎች የሁሉም ፊደላት ቋሚ ናቸው ማለት ነው። የአንደኛ ፊደል አናባቢ ከሆነ ኤ ናት ማለት ነው ሁሌም። ሁለተኛ ዩ፣ ሶስተኛ ፊደል ከሆኑ ደግሞ አይ፣ የሁሉም አይ ናቸው ማለት ነው። አራተኛ ፊደል አናባቢ ኤ፣ አምስተኛ አይ ኢ፣ ስድስተኛ የላቸው ማለት ነው። ሰባተኛ ፊደሎች ደግሞ ኦ ነው ማለት ነው። ኦ። እሺ በዚህ መንገድ ካያችሁት ሁሉም ነገር ቀላል ይሆናል ማለት ነው ለማንበብ ሆነ ለመጻፍ። እሺ ከዚህ ስንመጣ ደግሞ ይቺ ማናት? እስኪ የእናንተን ግምት አስቀምጡ። ይቺ ሰ ናት። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ
ሰ ስንል የሰ ተነባቢ ኤስ እንደ ሰ እናነባታለን ማለት ኤስ ኢ ሰ ኤስ ዩ ሱ ኤስ አይ ሲ ኤስ ኤ ሳ ኤስ አይ ኢ ሴ ኤስ ስ ኤስ ኦ ሶ እስኪ ስንቆጥራት ይኸው ሰ ሱ ሲ ሳ ሴ ስ ሶ ከዚህ ስንመጣ ይቺ ማናት? እስኪ ይቺ ከእናንተ ግምታችሁን አስቀምጡ። ይቺ ረ ሩ ሪ ራ ሬ ር ሮ። እሺ ረ ስንል የረ ተነባቢ አር ናት ማለት ነው። አር ኢ ረ አር ዩ ሩ አር አይ ሪ አር ኤ ራ አር አይ ኢ ሬ አር ር አር ኦ ሮ ያው ስናነበው ረ ሩ ሪ ራ ሬ ር ሮ። እሺ እዚህ ስንመጣ ይቺ ማናት? እስኪ ከእናንተ ይቺ እሺ ግምታችሁን አስቀምጡ። ይቺ ቀ ቁ ቂ ቃ ቄ ቅ ቆ የቀ ተነባቢ ኬ ናት ማለት ነው። ኬ ኢ ቀ ኬ ዩ ቁ ኬ አይ ቂ ኬ ኤ ቃ ኬ አይ ኢ ቄ ኬ ቅ ኬ ኦ ቆ ይኸው ስንቆጥረው ቀ ቁ ቂ ቃ ቄ ቅ ቆ። እሺ ከዚህ ስንመጣ ማንበብ መጻፍ ለማትችሉ በቅርብ ቀን ማንበብ መጻፍ እንፈልጋለን ለምትሉ ሁሉ በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በቀላል መንገድ በቀን 1 ሰዓት በመመደብ መማርና መከታተል ትችላላችሁ ማለት ነው። ከታች ባስቀምጥ ነው ከቪዲዮ ላይ ባለው ስልክ በመደወል ወደ ትምህርታችን ስነድ ይቺ ማናት? እስኪ ይቺ የእናንተን ግምት አስቀምጡ። ይቺ በ ቡ ቢ ባ ቤ ብ ቦ። እሺ የበ ተነባቢ ቢ ናት ማለት ነው። ቢኢ በ ቢዩ ቡ ቢአይ ቢ ቢኤ ባ ቢአይኢ ቤ ቢብ ቢኦ ቦ። እሺ እዚህ ስንመጣ ይቺ ሸ ሹ ሺ ሻ ሼ ሽ ሾ። የሸ ተነባቢ ኤስ ኤች ሸ ማለት ነው። ኤስ ኤች ኢ ሸ ኤስ ኤች ዩ ሹ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሽ ኤስ ኤች ኦ ሾ። ስንቆጥራት ይኸው ሸ ሹ ሺ ሻ ሼ ሽ ሾ። ከዚህ ስንመጣ ይቺ ማናት? እስኪ ይችን የእናንተ ግምት አስቀምጡ። ይቺ ተ
ቱ ቲ ታ ቴ ት ቶ ቶ። እሺ የተ ተነባቢ ቲ ናት ማለት ነው። ቲ ኢ ተ ቲ ዩ ቱ ቲ አይ ቲ ቲ ኤ ታ ቲ አይ ኢ ቴ ቲ ት ቲ ኦ ቶ ቶ። እሺ በዚህ መልኩ በቀላል መንገድ መማር እና መከታተል እንችላለን ማለት ነው። ዛሬ ለክፍል 1 የያዝነው ይህን ይመስላል። ነገ ቀጣይ ፊደላትን የምናይ ይሆናል ማለት ነው። መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። በቀን 1 ሰዓት በመመደብ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በየትኛውም የዓለም ሀገር ክፍል ሆናችሁ በኦንላይን መማርና መከታተል ትችላላችሁ። ለረዥም ጊዜ የነበራችሁን ቁጭት በ1 ወርና በ2 ወር ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩን። ለዛሬ ትምህርታችን የያዝነው ይህን ይመስላል። ነገ በቀጣይ ፊደላት እስከምንገናኝ መልካም ጊዜ ተመኘን።